ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ጆ ጎሜዝ ከአንዶኒ ኢራኦላ ጋር ለመስራት በጣም ጓጉቻለሁ የሚል አስተያየትን ሰጥቷል። እንደዚሁም አሌክሲስ ማካሪስተር ራሱን ለሪያል ማድሪድ አቅርቧል እየተባለ ይገኛል። በተጨማሪም ሊቨርፑሎች ማክሲነስ ላክሮስን በተመለከተ ከክሪስታል ፓላስ ጋር ግንኙነት ጀምሯል እየተባለ ይገኛል። እነዚህን በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉ ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ዲስክሪፕሽን ላይ እና ኮሜንት ሴክሽን ላይ በሚገኙ ሊንኮችም ተጠቅማችሁ የቴሌግራም እና የኢንስታግራም ቻናላችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ ምናመራ ይሆናል። አብራችሁን ቆዩ። በነገው ዕለት የሊቨርፑል ስኳድ ለቀድሞ ውድድር ዝግጅት ወደ አሜሪካ የሚያቀና ይሆናል። በአሜሪካም ዋናው መቀመጫቸውን በቺካጎ እንዳደረጉ ነው እየተነገረ የሚገኘው። ነገር ግን በዚህ ሰዓት በካናዳ ኃይለኛ ሰደድ እሳት አጋጥሟል። ይህም ሰደድ እሳት ደግሞ ከፍተኛ የሚባል ጭስ እንዲፈጠር አድርጓል። ይህም ጭስ ደግሞ ወደ ቺካጎ አካባቢም እንደደረሰም ነው እየተነገረ የሚገኘው። በቺካጎ አካባቢም ያሉ ነዋሪዎችም ሲንቀሳቀሱ ማስክ አድርገው እንዲንቀሳቀሱም ነው እየተመከረ የሚገኙና በዚህ ምክንያትም የሊቨርፑል ቅድመ ውድድር ዝግጅት ሊስተጓጎል የሚችልበት እድል እንዳለ ነው እየተነገረ የሚገኘው። ነገር ግን እስካሁን ደስ በወጡት መረጃዎች መሰረት ሊቨርፑሎች ሀሳባቸውን አልቀየሩም። ወደ አሜሪካ ሲያቀኑ በተለይ የመጀመሪያዎቹን ሳምንት አካባቢ መቀመጫቸውን በቺካጎ የሚያደርጉ ይሆናል። ነገር ግን ይሄ ጭስ የሚባባስ ከሆነና የማይቀንስ ከሆነ እንደዚሁም ደግሞ ሊቨርፑሎች ልምምዳቸውን የማይሰሩ ከሆነ ግን ሀሳባቸውን ቀይረው ሌላ ቦታ ሊያደርጉ የሚችሉበት እድል እንዳለም ተዘግቧል። እስካሁን ደስ ባሉት መረጃዎች መሰረት ግን ሊቨርፑሎች ወደ አሜሪካ ያቀናሉ። በአሜሪካም ዋናው መቀመጫቸውን ቺካጎ ያደርጋሉ ተብሎ ይጠበቃል። በቀጣይ ሊቨርፑሎች ሀሳባቸውን ይቀይራሉ ወይ፣ እንደዚሁስ ጭሱስ ይቀንሳል ወይስ ይብስበታል የሚለውን ግን አብረን የምንመለከት ይሆናል። በመቀጠልም ኢንዲካይሊ ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት ሊቨርፑሎች ማክሲነስ ላክሮስን በተመለከተ ከክሪስታል ፓላሶች ጋር ንግግር ጀምረዋል ወይም ኮንታክት አድርገዋል፣ አነጋግሯቸዋል እያለን ይገኛል። ይሄ ንግግር ግን ተጫዋቹን ለማስፈረም የሚደረግ ድርድር አይደለም። ይልቁንም የክሪስታል ፓላሶችን በዚህ ተጫዋች ዙሪያ ያላቸውን አቋም ነው የጠየቋቸው ነው እየተባለ የሚገኘው። ሊቨርፑሎች እንግዲህ እንደሚታወቀው በዚህ የክረምቱ የዝውውር መስኮት አንድ የመሀል ተከላካይ ስፍራ ተጫዋች ያስፈርማሉ ተብሎ ይጠበቃል። በእርግጥ በክለብ ውስጥ 4 የመሀል ተከላካይ ስፍራ ተጫዋቾች አሏቸው። ነገር ግን ቨርጅል ቫንዴክ 35 ዓመቱ ላይ ነው የሚገኘው። ጆ ጎሜዝም በተደጋጋሚ ጉዳት የሚያስቸግረው ተጫዋች ነው። ጆቫኒ ሊዮኒ እስካሁን ድረስ ወደ ዋናው ልምምድ አልተመለሰም። በግሉ ነው ልምምድ እየሰራ የሚገኘው። በተለይ ደግሞ ከኤሲኤል ጉዳት እንደመመለሱ መጠንም ምርጥ ብቃቱን ያገኛል ተብሎ አይጠበቅም። ጀረሚ ጃኪም ገና ወጣት የሚባል ነው። እሱም ደግሞ ከጀርባ ጉዳትም በቅርቡ ነው ወደ ሜዳ የተመለሰው። በቅርቡ ነው ልምምድ መስራት የጀመረውና እነዚህ ተጫዋቾች ለቀጣይ ሲዝን ለሊቨርፑል በቂ ይሆናሉ ተብሎ አይጠበቅም። በዛ ምክንያትም ሊቨርፑሎች አንድ ተጫዋችን ያስፈርማሉ ተብሎ ይጠበቃል። ኢንዲካይሊ ይዞት በወጣው መረጃ መሰረት ከሆነ ደግሞ ምናልባትም ሊቨርፑሎች ማክሲነስ ላክሮስን ሊያስፈርሙ የሚችልበት እድል አለ እያለን ይገኛል። በእርግጥ ሊቨርፑሎች ከዚህ ተጫዋች ጋር ስማቸው ሲያያዝ ለመጀመሪያ ጊዜ አይደለም። ከዚህ ቀደምም በ2025 የክረምት የዝውውር መስኮትም ስማቸው ከዚህ ተጫዋች ጋር ሲያያዝ ነበር። ነገር ግን ይህንን ተጫዋች ከማስፈረም ይልቅ ማርክ ጌን ለማስፈረም ነበረ እንቅስቃሴ ሲያደርጉ የነበረው በሰዓቱ። እሱም ቢሆንም ግን ሳይሳካላቸው ቀርቷል። በዚህ የክረምት የዝውውር መስኮት ግን ይህንን ተጫዋች ለማስፈረም ፍላጎት አሳይቷል። በዚህ ተጫዋች ዙሪያም ከክሪስታል ፓላስ ጋር ግንኙነት እንዳደረጉ ነው እየተነገረ የሚገኘው። የአንዶኒ ኢራኦላን የጨዋታ ስታይል ከተመለከትንም ሃይ ዲፌንሲቭ ላይ ነው የሚጠቀሙት። እንደዚሁም ደግሞ በጣም ከፍተኛ ፕረስ ማድረግ የሚወዱ አሰልጣኝ ናቸው። እንደዚህ አይነት አጮትን የምትወድ አይነት ከሆነ ደግሞ ብዙ ቦታዎችን ከቨር ማድረግ የሚችል እንደዚሁም ደግሞ በአንድ ለአንድ ግንኙነቶች ላይም ፓኒክ የማያደርግ ወይም ደግሞ የማይረበሽ በጣም በጥሩ ሁኔታ መከላከል የሚችል ከኳስ ጋር ምቾት የሚሰማው በፍጥነትም ሪከቨር ማድረግ የሚችል ተጫዋች የግድ ያስፈልጋል። ላክሮስም ደግሞ እንደዚህ አይነት ኳሊቲ ያለው ተጫዋች እንደሆነ ነው እየተነገረ የሚገኘው። በዚህ ምክንያትም እንግዲህ እዚህ ተጫዋች ላይ ፍላጎት አሳይቷል። ነገር ግን ደግሞ ከሊቨርፑል በበለጠ ቼልሲዎችም እዚህ ተጫዋች ላይ ከፍተኛ ፍላጎት አሳይቷል። ከሊቨርፑልም በበለጠም ይህንን ተጫዋች ለማስፈረም ትልቅ እድል አላቸው ነው እየተባለ የሚገኘው። ነገር ግን ክሪስታል ፓላሶችም ይህንን ተጫዋች በቀላሉ ይለቁታል ተብሎ አይጠበቅም። በተለይ ደግሞ እስከ 2029 ድረስ የሚያቆይ የ3 ዓመት ቀሪ ኮንትራት አለውና በዚህ ምክንያትም ክሪስታል ፓላሶች ለዚህ ተጫዋች ከፍተኛ ገንዘብ ሊጠይቁ የሚችሉበት ከፍተኛ እድል አለ እየተባለ ይገኛል። በዚህ ሰዓት ላይ ትራንስፈር ማርኬት ይዞት በወጣው መረጃ መሰረት ይህ ተጫዋች 50 ሚሊዮን ዩሮ ያወጣል ተብሎ ነው የሚጠበቀው። ነገር ግን ደግሞ ክሪስታል ፓላሶች ከዚህ ተጫዋች እስከ 60 እስከ 70 ሚሊዮን ዩሮ ሊጠይቁ የሚችልበት ከፍተኛ እድል አለ ተብሎ ይጠበቃል። በተለይ ቫኒ ሄካ በ51 ሚሊዮን ፓውንድ ነው ከብራይተን ወደ ቶተናም የተቀላቀለው። ይህ ተጫዋች ደግሞ የ1 ዓመት ኮንትራት ብቻ ነበረ የቀረው። ላክሮስ ደግሞ 3 ዓመት ቀሪ ኮንትራት አለው። በዚህ ምክንያትም ከፍተኛ ገንዘብ ሊጠየቅ ይችላል ተብሎ
ተብሎ ይጠበቃል። ሊቨርፑሎች ግን በዚህ ተጫዋች ዙሪያ ከክሪስታል ፓላሶች ጋር ግንኙነት እንዳደረጉ ኢንዲ ካይሊ ይዞት በወጣው መረጃ ተናግሯል። በዚህ ዙሪያ እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም የስፔኑ አውትሌት የሆነው ዲፌንሳ ሴንትራል ይዞት የወጣውን መረጃ ነው የምንመለከተው። በዚህ መረጃ መሰረት አሌክሲስ ማካሊስተር ራሱን ለሪያል ማድሪድ አቅርቧል እያለን ይገኛል። ዘገባውም አያይዞ እንደተናገረው ከሆነ ሊቨርፑሎችም ይህንን ተጫዋች በ85 ሚሊዮን ፓውንድ ወይም ደግሞ በ100 ሚሊዮን ዩሮ ለመልቀቅ ፍቃደኛ ናቸው እያለን ይገኛል። አሌክሲስ ማካሊስተር በሊቨርፑል ቤት እስከ 2028 ድረስ የሚያቆይ የ2 ዓመት ቀሪ ኮንትራት ብቻ ነው ያለው። እናም ሊቨርፑሎች እንግዲህ ይህንን ተጫዋች ማቆየት የሚፈልጉ ከሆነ የግድ አሁን ድርድር መጀመር መቻል አለባቸው። ነገር ግን እስካሁን ድረስ ባሉት መረጃዎች መሰረት ሊቨርፑሎች ምንም አይነት ድርድር አልጀመሩም። ካልሆነም ደግሞ ኮንትራቱን የማያራዝሙለት ከሆነ አሁን ላይ ነው እንግዲህ በጣም ጥሩ ጊዜ ይህንን ተጫዋች ለመሸጥ። ምክንያቱም በጣም በጥሩ እድሜ ላይ ነው የሚገኘው፣ በጣም በጥሩ አቋም ላይ ነው የሚገኘው። እናም በዚህ ሰዓት ላይ ነው እንግዲህ ከዚህ ተጫዋች ማክሲመም የሆነ ቫሊዩ ማግኘት የሚችሉት። ካልሆነ ግን 1 ዓመት በሊቨርፑል የሚቆይ ከሆነ ቀሪ የ1 ዓመት ኮንትራት ብቻ ነው የሚቀረው። ያም ደግሞ በዝቅተኛ ዋጋ እንዲሸጡት ሊገደዱ ይችላሉ። ካልሆነም ደግሞ 2 ዓመት ቆይቶ በነፃ ሊያጡት ይችላሉ። እናም ሊቨርፑሎች ይህንን ተጫዋች መሸጥ የሚፈልጉ ከሆነ የግድ አሁን ላይ መሸጥ መቻል አለባቸው። በተለይ ደግሞ በተጠናቀቀው ሲዝን በሊቨርፑል ቤት ጥሩ የሚባል እንቅስቃሴን አላደረገም ነበረ። በዛ ምክንያትም እንግዲህ ምናልባትም በርካሽ ዋጋ ሊሸጥ የሚችልበት እድል አለ ሲባል ነበረ። ነገር ግን በዓለም ዋንጫው ላይ ከአርጀንቲና ብሔራዊ ቡድን ጋር ግን በጣም ጥሩ የሚባል እንቅስቃሴን ማድረግ ይችላል። በዚህ ምክንያትም ደግሞ ቫሊዩ በጣም ከፍተኛ እንደሆነ ነው እየተነገረ የሚገኘው እና በዚህ ሰዓት እንግዲህ ሊቨርፑሎች ከዚህ ተጫዋች በትንሹ 70 እና 80 ሚሊዮን ፓውንድ ማግኘት ይችላሉ። በተለይ ደግሞ ሪያል ማድሪዶች ይህንን ተጫዋች ለማስፈረም ብቅ የሚሉ ከሆነ ሊቨርፑሎች እስከ 85 ሚሊዮን ፓውንድ ድረስ ሊያገኙ የሚችሉበት እድል አለ እየተባለ ይገኛል። እናም ሊቨርፑሎች የዚህን ተጫዋች ኮንትራት የማያራዝሙለት ከሆነ አሁን ላይ ቢሸጡት ያዋጣቸዋል ተብሎ ነው የሚጠበቀው። ይሸጡታል ወይ ግን አብረን የምንመለከት ይሆናል። አሌክሲስ ማካሊስተርም ግን ከዚህ ቀደም በሰጠው አሴት በስፔን ላሊጋ የመጫወት ከፍተኛ ፍላጎት አለው። ለዛም ሊሆን ይችላል እንግዲህ ራሱን ለሪያል ማድሪድ ያቀረበው ነው እየተባለ የሚገኘው። ሪያል ማድሪዶች ግን ይህንን ተጫዋች ለማስፈረም አሁን ላይ ፍላጎት አላቸው ወይ አብረን የምንመለከት ይሆናል። በተጨማሪም ደግሞ እስከ 85 ሚሊዮን ፓውንድስ ለተጫዋቹ ለመክፈል ፍቃደኛ ናቸው ወይ የሚለው ራሱ በጣም ትልቅ ጥያቄ ነው። እንደ ዲፌንስ ሴንትራል ከሆነ ግን ተጫዋቹ ራሱን ለሪያል ማድሪድ አቅርበዋል እያለን ይገኛል። ይሳካላተዋል ወይ? በክረምት የዝውውር መስኮት ወደ ሪያል ማድሪድ ያቀናሉ ወይ? ሊቨርፑሎችስ ይህንን ተጫዋች ይሸጡታል ወይ? ቢሸጡትስ የሚፈልጉትን ገንዘብ ያገኛሉ ወይ የሚለውን ግን አብረን የምንመለከቱ ይሆናል። እናንተ ግን በዚህ ተጫዋች ዙሪያ በዚህ ዘገባ ዙሪያ ግን ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ጆ ጎሜዝ የሰጠውን አስተያየት ነው የምንመለከተው። በመጀመሪያም አስተያየቱን የሰጠው እንደሚታወቀው ይህ የቅድመ ውድድር ዝግጅት እሱ በሊቨርፑል ማሊያ ያደረገው 12ኛው የቅድመ ውድድር ዝግጅቱ ነው። እናም በዚህም ዙሪያ በሰጠው አሴት እያንዳንዱ የቅድመ ውድድር ዝግጅት የተለየ ነው። አሁን አዲስ ዋና አሰልጣኝ አለን። ይህም ትልቅ ለውጥ ነው። ነገር ግን ክለቡን በሚመለከት በደንብ አውቃለሁ። ላለፉት 12 ዓመታት በዚህ ክለብ ሲጫወት ነበረና እያንዳንዷን ነገር አውቃለሁ። ከተለያዩ አቅጣጫዎች ስመለከት አንዳንድ ጊዜ በእርግጥ 12 ዓመት እንደሆነ ይሰማኛል። ሌላ ጊዜ ደግሞ 12 ዓመት ለመቆየት የራሱ ጠራጠራለሁ። ጊዜው በጣም ፈጣን ነው። ረዥም ዓመታትም በዚህ ቆይቻለሁ። በእርግጥ እነዚህ 12 ዓመታት ብዙ ነገሮችን አሳይተውኛል። በጣም ጥሩ የሚባሉ ጊዜያቶችን አሳልፌበታለሁ። በጣም አስቸጋሪ የሚባሉ ጊዜያቶችንም እንደዚሁ አሳልፌበታለሁ። ዋንጫዎችን ያሳካሁባቸው ጊዜያቶች አሉ። በጣም ደስተኛ የሆንኩባቸው ጊዜያቶች አሉ። በዛው ልክ ደግሞ በጉዳት ምክንያት የተቸገርኩባቸውም ጊዜያቶች አሉና በእነዚህ 12 ዓመታት አልጋ ባልጋ አልነበሩም። እንደዛም ቢሆንም ግን በዚህ ቆይታ በጣም ደስተኛ ነኝ የሚል አስተያየትን ሰጥቷል። እንደዚሁም በቡድን ውስጥ እንግዲህ በዚህ ሰዓት ላይ በተለይ አሁን ላይ ልምምድ ላይ እያደረጉ ካሉ ተጫዋቾች መካከል እርሱ ነው በጣም ልምድ ያለው ተጫዋችና በዚህ ዙሪያ በሰጠው አስተያየት ይሄ ነገር በአንድ ጊዜ የመጣ አይደለም፣ በአንድ ቀን የሚሆን ነገር አይደለም። በጊዜ ሂደት እየተለማመድኩ መጥቻለሁ። ሁሉም ሰው መሪነቱን በራሱ መንገድ ነው ያሳያል። እኔም በራሴ መንገድ ይህንን ሚና እወደዋለሁ፣ ይህንንም ሚና በደንብ አሳይቻለሁ ብዬም አስባለሁ። በተለይ ደግሞ ባለፉት 1 ወይም 2 የውድድር ዘመናት ውስጥ ኃላፊነቱን የበለጠ ተላምጃለሁ። እነ ቨርጂል ቫንዳይክ፣ አሊሰን ቤከር እና ሌሎቹ ከቡድኑ ጋር እስኪቀላቀሉ ድረስም እኔ በዚህ ቡድን ውስጥ ከእድሜና ከልምድ አንጻር ከፍተኛ ደረጃ ላይ ያለው ተጫዋች ነኝ። በዚህም ደግሞ ቡድኑን በደንብ አግዟለሁ ብዬም አስባለሁ የሚል አስተያየቱን ሰጥቷል። እንደዚሁም በአንዶኒ ኢራኦላ ዙሪያ በሰጠው አስተያየት አንዶኒ ኢራኦላ በጣም ጥሩ ሰው ነው። በበርንማውዝ ቤትም የሰራውን ቡድን ያሳካውንም ስኬት በደንብ አይተናል። ያም ደግሞ በጣም አስደናቂ የሚባል ነበረ። እናም ሁላችንም ከሱ ጋር ለመስራት በጉጉት እየጠበቀን ነው የምንገኘው። እኔም በግሌ ከሱ ጋር አብሬ ለመስራት በጣም ጓጉቻለሁ። እሱንም በደስታ ነበረ የተቀበልነው። ሁላችንም ስኬት እንፈልጋለን። አዲሱ ጉዞም በታላቅ ጉጉት ለመጀመር
ለመጀመርም ዝግጁ ነን የሚል አስተያየትን ሰጥቷል። እንደዚሁም በልምምድ ማዕከል ላይ ስላለው መንፈስ በሰጠው አስተያየት አንዶኒ ኢራኦላ ወደ ክለቡ የመጣው ሁላችንም ጥሩ የእረፍት ጊዜ ካሳለፍን በኋላ በመሆኑ በጣም ጥሩ አድቫንቴጅ ነው። በመጨረሻ ግን እኛ የምንሰራው ስራ እንወደዋለን። ስለዚህ ሁልጊዜም ወደ ቡድኑ ተመልሰን ለአዲስ የውድድር ዘመን መዘጋጀት በጣም ያስደስተናል የሚል አስተያየትን ሰጥቷል። በቀጣይ ዓመት ስላለው ዓላማ ወይም ስለ አዲሱ የውድድር ዘመን ስላለው ዓላማ በሰጠው አስተያየት ዋናው ዓላማዬ ጥሩ የውድድር ዘመንን ማሳለፍ ነው፣ በእግር ኳስ መደሰት እና በየቀኑ ራሴን ማሻሻል ነው። ሁሉ ጊዜ አዲስ ነገር ለመማር ራሴን ለማሻሻል እድገቶችን ለማግኘት እንደዚሁም ደግሞ በጉዞዬም ደስተኛ ለመሆንም እጥራለሁ የሚል አስተያየቱን ሰጥቷል። በአጠቃላይ እንግዲህ ጆ ጎሜዝ ከሊቨርፑል ኦፊሻል ዌብሳይት ጋር ባደረገው ቆይታ የሰጠው አስተያየት ይህንን ይመስል ነበረ። በዚህ በሰጠው አስተያየት ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። የቴሌግራም እና የኢንስታግራም ቻናላችንንም እንድትቀላቀሉ በአክብሮት እየጠየቅኩኝ እዚህ ላይ አበቃለሁ። ቸር ያቆየን።